አደረሰን። ደህና ነህ? የት ነው የምትኖሪ ዮኒ? ሁለቱንም ጾም ልጾምበት፣ አትረብሸኝ አትረብሸኝ፣ ልጾምበት። ስሚ ዮኒ፣ ይህን ፎቶ እንዴት አየሽው? በጣም ተመችቶኛል። የኢትዮጵያ ኃጢአት በአንድ ጾም ብቻ እንትን የሚል አይደለም። ገብቷል? ክርስቲያኑ ብቻ ኦርቶዶክስ ብቻ ጾሞ የሚሆነው ነገር አይደለም። ስለዚህ ኦርቶዶክሱንም የሙስሊሙንም ጾሜ የሆነ ታሪክ መቀየር አለብኝ። አልሆነም። አሁን የሙስሊሙንም የክርስቲያኑንም ስጾም ማለት ነው። ሁለቱም በአንድ ላይ ያው ፔንቴ አቮካዶ ስላለው አይጾምም። ለዛ ብዬ ከይቅርታ ነው። የስጋ ሳምቡሳ በመሀል ውሃ ይጠጣል። በፔንቴ ሲጾም በመሀል ውሃ ስለሚጠጣ አይሆንም። ገባ? ለጾም አይሆንም። ለዛ ብዬ ያበላሽብኛል የኦርቶዶክስ እና የሙስሊሙን። ለዛ ብዬ ነው። ብራዘር ምን ይመስላል? የስጋ ሳምቡሳ ስትበላለህ? የስጋ ሳምቡሳ ሀራም ነው። ገብቷል? ሀራም። የኢትዮጵያ ኃጢአት እንዲህ በቀላሉ በአንድ ጾም ብቻ አይሆንም። ሙስሊም ብቻውን ጾሞ፣ ኦርቶዶክስ ብቻውን ጾሞ ምንም ኑሮ አስወደደብን። በቃ አንድ ላይ መጾም አለብኝ ብዬ አሰብኩ። ምን ይመስላል? ዮኒ፣ እግዚአብሔርን የምታደርገው ነገር በጣም እንደሚመችኝ ታውቃለህ። ግን ከልቤ ታሪካዊ እንዴት ብለህ ኢትዮጵያ ላይ ተደርጎ አይታወቅም እኮ። ኖ ታሪካዊ ምናምን አይደለም። አሁን ሙስሊም ሆነ ሙስሊም መናገር የፈሩትን ነገር በደንብ ተናግረሃል። ክርስቲያን ኦርቶዶክስ ሆነ ኦርቶዶክስ መናገር ያልፈለጉትን በደንብ ተናግረሃል። አሁን ቄሶች እንደዚህ ወታችሁ ተናገሩ ቢባሉ አይናገሩ። አሁን ጴንጤ ሆነ ጴንጤ መናገር የማይችለውን ተናግረሃል። እናቴ አሁን ደግሞ ጴንጤ ውስጥ ያለውን ችግር ደግሞ አሁን እያወራል። ትንሽ ችግር አለብን። ሾጥ ይበዛል። እውነቴን ወንድም፣ ህዝቡን እያስተማርክ እኮ ትምህርት እየወሰደ ነው። ፒፕሉ አሁን ጥፋተኛ የሆነ አስኖ የምትሉ ግን ደደቦች ናቸው። አየ ታዘበ መጥቶ እያዝረከረከ። አሁን ምን መሰለች ጅቦዬ፣ የዛ እኮ ብፌ ነው። ደስ ያለን ከመጽሐፍ ቅዱስ ትወስዳለህ፣ ደስ ያላለን ትተዋለህ። እንደዚህ የሚባል ሃይማኖት እኔ ያየሁት በጴንጤ ነው እና ይመቻል፣ ደስ ይላል። እንደ እንትን ማለት ነው። ለምሳሌ አለማድነቅ ግን አይቻልም። በተለይ በእምነት ዙሪያ ላይ ያላችሁ ሰዎች ዮናስን በደንብ ማድነቅ አለባችሁ። በተለይ በእምነት ዙሪያ ላይ በቃ ሁሉንም ገብቶ አየው፣ የማይጠቅመውንም የሚጠቅመውንም። ጥሩ አይደለም ግን እንደው ስታስበው ይሄ ነገር ጥሩ አይደለም። እኔ ደጋፊ ነኝ በዚህ አጋጣሚ። አሁን ለምሳሌ አሁን ፕሮቴስታንት ደስ ከሚለኝ ነገሩ ደስ ከሚለኝ ብዙ አያጨናንቅ፣ ደስ የሚል አያጨናንቅ። የከበደ እምነት ምንድን ነው? የከበደ እምነት የከበደኝ ኦርቶዶክስ ትከብዳለች። እንዲህ 268 ቀን ትጾማለህ። ከባድ ናት። በአንድ ወር ነው። አሁን ሙስሊም በአንድ ወር ትገላግላለህ። አንድ ወርን ወጥረህ ትጾማለህ። ላፎንቴ ነው። ከዛ በኋላ ያራዳ ልጅ። ኦርቶዶክስ ከባድ ነው። ጴንጤ የሀብታም ጾም ነው። ደስ ይለኛል። የሆነ ሰዓት ግን 10 መታጠብ አስጠላ ኖ ተመችቶኛል። መለቃለቁ ደስ ይላል። ንጽህን ነው። እንዲህ ሙስሊም እያለው ነገርኩ እኮ። ከዛ የተማርኩት እስካሁን ቂጤ ሙልጭ አድርጌ ነው የምታጠበው እስካሁን ድረስ። የሰው ልጅ ማለት ነው የሆነ አሳዳጠኝ። አሁን እኛ ሰዎች ስንባል የሚከብደን ነገር እውነት ነው አይደል? አሁን አንዳንድ አባቶቻችን ከባድ ነገር ሲያዙ ለራሳችን ሲሉ ነው። እና የከበደ ነገር እውነት ነው ማለት ነው። በምን አሁን እኔ የሚከብዱ ነገሮች አሉ። የሰው ልጅ ስትሆን ለራስህ የሚለው ነገር በጣም ይከብዳል። እውነት የሆነ ነገር እኮ ከባድ እኮ ትክክል ታውቃለህ። እና አሁን አንተ አሁን ካሉት ከሶስቱ ሃይማኖት ውስጥ የከበደ ኦርቶዶክስ ነው። አዎ 100% ኦርቶዶክስ መኖር በጣም ይከብዳል። ልክ ነው ማለት እኮ ነው።
አዎ ሰው እኮ ለዚህ ነው አብዛኛው ምዕመናን ብዙ ሚስጥር ስለማያርፈው እንደው ለበዓሉ ድምቀት የሚኖረው እንጂ ዲቴልድ የሆኑ የኦርቶዶክስ ሰዎች ካየ በጣም የተረጋጉ ናቸው። ዲቴልድ የሆኑ እንትኑ የገባቸው ገባ በጣም እርጋታ ታያለ። እዚህ ቤትስ አዳምጠኝ እኩል አታውራኝ ነው የምትባባለው። ቀልድ የለም ቀልድ የለም። ባባ ጓገጭ ነው ገብቷል። እና የመረጋጋት መንፈሱ ፈጽሞ እውነቱን ነው የምነግርህ ስላየው ነው። አሁን ካየሁት ነገር ነው። ከታዘባችሁትም ሶሻል ሚዲያ ላይ ራሳችሁ መናገር ትችላላችሁ። ከሚያስጠላኝ ነገር አሁን በኦርቶዶክስ እና በሙስሊም ደስ የሚል ካልወደደ እኔ ስለምወድ ነው ብሎ እርግጥ አያደርግም። አሁን ኦርቶዶክስም ሆነ ሙስሊም ካልወደደ አልወደድኩም ነው የሚል። እኔ በጌታ ፍቅር ወዳለሁ ብሎ ግሽልጥ አርጎ ይሰድብሃል በጴንጤ። ይሄ ፖለቲካ የማይመቸኝ ሙድ ግሽልጥልጥ አርጎ ሰድቦ እኔ በቃ በጌታ ፍቅር ግን ወዳለሁ ይላል። እሺ ዮናስ፣ አሁን የከበደ የኦርቶዶክስ ኃጢአት ሊያስገቡኝ እየጾምኩ ነው። ብዙ አትረብሸኝ። እሺ የተመቸስ ቀለል ብሎ የተመቸ በቃ ማለት አሁን ከሶስቱ እምነት በቃ ደስ ያለ ቀለል ብሎ የተቀበልከው ብዙ የማይካበድበት ምናምን ጴንጤ ቀለል ብለህ ነው እና በቃ ድናሃል ነው በቃ ሴሌብሬት ብቻ ነው የምታደርገው። ገባ በምን በኩል እንደዳንክ በየት በኩል ነው ምናምን የሆኑ 6 ጥቅሶች አሉ። እሱ ይጠቀስልሃል። አለቀ። በ6 እና በ7 ጥቅስ ላይ የተመሰረተ ነገር ነው እና ያየሁት የሚጠቅሱልም እውነት እንነጋገር። እያንዳንዱ ስትሄድ 7 ጥቅስ ይዘህ ነው ፉን የምትለው የትም ቤት ብትገባ። እውነትም መንገድ ምን ነኝ የሚል አለ፣ በአብ ዘንድ ጠበቃ አለን የሚል አለ፣ የበጎቹ በር ነኝ የሚል አለ። እንደዚህ አይነት ጭውቴ ምናምን ነገር ሌላ መዳን በሌላ በማንም የለም የሚል 7 ጥቅስ ይሰጣል። እሱን ይዘህ ፉን ነው በየቤቱ አለቅ። እኔ ግን ዮናስ እናቴን አድናቂ ነኝ። ሁሉንም ነገር ማየት መልካም ነገር ነው። ሁሉም ውስጥ ጠልቆ በተለይ በእምነት ዙሪያ ላይ እኛ ኢትዮጵያን እኮ እምነታችንና ባህላችን ወደኋላ የጎተተን እና ያንን ነገር እየሰበርከው ነው ብዬ አምናለሁ። ካቦኛ እያረኩን ነው አባቴ። አሁን ማን ነገር ገብቶ አዲስ ጴንጤ ግባና የትም ቦታ አውራ በለው እቺን 7 ጥቅስ ይዞ ፉን ሲል ነው የምታገኝ። ትርጉሙ ምንድን ነው? በሃይማኖት ተነጻጽሮ ነው ወፍ በሃይማኖት ንጽጽር ላይ ነቢያቶች አልገባሉኝ። አሁን በፊት ጥሩ ነበርን። እኔ ቤት እየመጡ ጸሎት ይደረግ ነበር። ብዙ አንዳንድ ነገሮችን ቪዲዮ እናሳይ ነበር ምናምን ነገር። አሁን ቪዲዮ ምናምን የለም እና ነቢያቶቹን ገብቶ ሲራገሙ ነው የሚውሉት። እኔ ቤት ማኛው አንተ ቤት አሁን ሶስቱንም ሃይማኖት አወያይታላ? ያ ግን አወያይቻለሁ። በአንተ በዮናስ በአንተ አመለካከት ማን ጥሩ አድርጎ ያሸነፈ ወይ ደግሞ ለአንተ በደንብ ያሳመነ ማን? እሱም ብነግር የሆነ ቦታ ሴሌብሬት ያደርጋሉ፣ የሆነ ቦታ ያኮርፉብኛል። አባቴ ጾሜን ማበላሸት ፈልገ ነው አንተ። አየህ ችግር ጾሜን ልታበላሽ ብዙ ሰዎችን አወያይታል፣ ብዙ እምነቶችን አወያይታል። እንደ ውስጣዊ ልብን አለ አይደል ልክ ነው ብለህ በቃ ለአንተ አሁን እኔ ምን መሰለህ፣ አሁን ለምሳሌ ካየሁት ነገር የማልዋሸው ቁጭ ብዬ አንዴ ስለ መላእክት ስለኛ ይማልዳሉ የሚል ወይም ደግሞ ይቅርታ ይጠይቃሉ ወይም ደግሞ ጌታን እግዚአብሔርን ይጠይቃሉ የሚል ጥቅስ የለም ብሎ ምናምን ፉን አሉብኝ የጴንጤ ቤተሰቦቼ ማለት ነው። አይ ብዬ የሆነ ጥቅስ በደንብ አድርጎ ጠቀስኩኝ። ከዛ ጀለሴ ምን አይነት ምክንያት ቢሰጠኝ ጥሩ ነው? ለምሳሌ አለኝ እኔ እናንተ መርካቶ ሄደን መርካቶ 1000 ብር ቢጠፋብን እዛ ላይ ሄደን መርካቶ ላይ 1000 ብር ጠፍቷል ብንል ተናገርን እንጂ የሚመጣ ነገር የለም አለኝ። የመላእክትን ጉዳይ መርካቶ ገብተን ብር እየፈለግን ነው አባቴ።
እንዴት አልኩት። በቃ መርካቶ ገብተን ብሩን ያያለ የለም ወይ ምናምን ምናምን ብሎ ሊያወዛግበኝ ይፈልጋል። እኛ ስለ ሰማይ በፊት ያወራል። መርካቶ ብር ፍለጋ ሄደ። ስማ አጭር ጥያቄ ነች፣ መልሳት። ግድ የለም አሁን በቃ ልብህን እኔ አሁን እንደኔ አሁን ከሌ ሲወያዩ የተመቸኝ ሀሳብ ይሄ ነው እላለሁኝ። እንደ ሀሳብ ነው የምታመጣው። ብዙ ሃይማኖቶች ላይ ገብተሃል፣ ብዙዎች ላይ ተምረሃል፣ ለማወቅ ሞክረሃል። ካወቅክ በኋላ ደግሞ ስህተታቸውን ደግሞ አውጥተሃል ምናምን፣ በጣም ብዙ ስራ ሰርተሃል። እና አሁን እንደ ዮናስ ከሶስቱ ሃይማኖት ስታነጻጽር ስታከራክራቸው ምናምን እንዲሁ ውስጥ እውነት አለው ያለው ማንን ነው? በቃ ይሄ ነው ማለት አልዋሽም። እኔ ፊት ለፊት ነው ኦርቶዶክስ እውነት አለ 100%። በዛም በዝም ብሎ ፖለቲካውን ሰርተቻል። አልፈራም አልኮራም። እኔ ጣጣ የለኝ ታውቃል። አይ ሞቀኝ አይበርደኝ ታውቃል። ሰው ይመስለኛል አሁን የኦርቶዶክስ ወንድምና እህት በተለይ የምልህ ዓለማዊው ምናምን ነገር ስላላረፈው እንጂ በእውነት ብዙ ውበት አለው። መንፈስን የሚያድስ ነገር ከዝማሬው ጀምሮ ብታዳምጠው የሆነ ራጋ በገመድ ውረድ ምናምን ብሎ የሚያስደንስ መዝሙር የላትም። ገባ? ያረጋጋል። አረጋግተህ ምናምን የምትዘምረው ነው። ለትከሻ ለምን ብዙ ጊዜ አይመችም መዝሙሯ ማለት ነው። እና ትንሽ እንደው ደስ ብሏቸው የሚዘምሩት ዝማሬ የሆነ የስጋን ያስደስታል ብዬ የማስበው ይሄ ስለት ሲገባላቸው ሰዎች ስለተደረገላቸው ነገር እሰይ ስለት የሰመረ ብለው የሚዘምሩት ካልሆነ በስተቀር ትንሽ የሚያዘለው ኦርቶዶክስን ከዛ ውጪ ወፍ የለም። ልትዘልበት የሚችል ዝማሬዎች የሉ። ልጨፍርበት የሚችል ራፕ ያደረጉለትን በቀደም አሳይተህን ነበር ማለቴ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትል የራሷ የሆነ ዝማሬ አላት አይደል? የራሷ የሆነ ከበፊት ጀምሮ ይመጣል። ኢቭን ሙስሊምም የራሱ የሆነ እንትን አባባል አለው። ግድዋ ነው ዳዋ የምትሉት ነገር እንትን ይባላል። አሁን በመንዙማም እኮ እንትን ብለዋል። ጴንጤዎች እኮ በመንዙማ ሰርተዋል። ኢሳ ነቢያራዳ ልጆች ናቸው። እንደ በፌት ወስዳለ አልኩ እኮ ችግር የለው። የኦርቶዶክስ መቋሚያ ምናምንም ልፈው ሲሰሩ አላየም እንዴ? እንደ አይ እየሞከርኩ ነው አይነት የሆነ እምነት እኮ ነው አባቴ። ይቅርታ አድርግ። ከጴንጤም መንዙማውን ከሙስሊም መንዙማውን ትወስዳለህ፣ ከኦርቶዶክስ መቋሚያና ከበሩ ትወስዳለህ። ኑ ግቡ ትላለህ። የሆነች ደግሞ ለባህሉ ቅምጠት አዳራሽ ውስጥ መስቀል ነገር ፒክቸር ታደርጋለህ። ሀሌሏ ነው ጭወቴው። በቃ አለቀ። ተውጣጡ በወጪ ብዛት ያለን። ከዛ ዘይትና ቅባት ትገዛለህ። ተቀብታለህ። ያራዳ ልጅ ተቀቧል። ይህን ዱቄት እውነት ነው። ኢትዮጵያ ደግሞ ወዜን ዮኒ ብዙ ነገር እኮ መስራት ትችል ነበር አደለ? አዎ፣ ግን ህሊና አለኝ እኔ። በጣም የሚደብረኝ ነገር የሚያስጠላኝ ማንነት ህሊና ነው። ምን መሰለ፣ እግዚአብሔር በሚያውቀው የገንዘብ ፍቅር የለኝም። እግዚአብሔር በሚያውቀው ለምን በጣም ገንዘብ ሲበዛ ህይወት እንደሚያበላሽ አውቃለሁ። ብዙ ሰዎች የጠፉበት ግን ይሰራበት ነበር፣ በደንብ ይሰራበት ነበር። አይ ስራ ካልክማ ነቢይ ነኝ ብለህ ይኸው የምታያቸው አይደል እንዴ? እንኳን ወንጌልን አንድ ቀን ሰብኮ ማያውቅ ድነሃል ጅኒ ቆለጥ እያለ አይደል እንዴ ሙድ የሚይዘው? ቀላል እኮ ነው። አሁን እስራኤል ዳንሳ ሙድ የሚይዝባቸው እኔ መያዝ ያቅተኛል እንዴ? ገብቼ ሐዋርያ ወልደ ዘብዴዎስ ብዬ ዋቴ ማድረግ ያቅተኛል እንዴ? ይንሰገጤ አያቅተኝም። ግን እግዚአብሔርን ዘርፈ በእግዚአብሔር ስም አታለ በኋላ ቀሰፋው መንፈስ ቅዱስን አታለ የሚመጣብህ ውርጅብኝ አትተርፍም። ከእግዚአብሔር ጋር ልሳፈጥም እኔ እውነትን ለማወቅ ሞክራለሁ። በእግዚአብሔር ስም ግን አላጭበረበር። ያ ህሊናዬ በጣም እንደሌላው ገባ። ህሊና በማን ነው የሌላው ህሊና የሉ ሲዘርፍ። አሁን ለምሳሌ ቤቴ በሰማይ ነው ብሎ ቪኤት 6 አለው ቤቶች በየቦታው ላይ አሜሪካ፣ አውሮፓ፣ ዱባይ ነቢይ ነኝ ሐዋርያ ነኝ ብሎ ቤት አለው። የምን አባቱ ሰማይ ላይ ነው? ስለ የትኛው ሰማይ ነው የሚያወራው? ሌባ በል ዮኒ፣ ሁሉንም አይተዋል።
ሁሉንም አይተኸዋል። ውስጡን ገብተህ ሁሉንም አየህ ነው። ከእግር እስከ ራሱ የሚለውን የላፎንቴኖች ጋብዛለሁ። አንተም ተምረህበታል በደንብ። ውስጥ ገብተው ኡስታዝም አስተምረዋል፣ ጴንጤዎችም አስተምረዋል የተለያዩ እና ግን አሁን ሁሉንም አይተኸዋል፣ መርምረሃል፣ ታዝበሃል፣ ተችተሃል። አሁን ግን በቃ ምረጋጋበት በቃ አንድ ቦታ ላይ ምጸናበት የሚል ነገር አለ ወይስ ሌላ እምነት ለማየት ደግሞ ሙከራ ታደርጋለህ? ኧረ ሌላ ምን አለ? ፍቅር ሲዝም አብዶበታል የራሱ እምነት ራሱን ኡጋንዳውን ኬንያ ገንፎ እያስገነፋው ነው ነብይነቱ። ስለዚህ ግን አሉ እኮ ካቶሊኮችም አሉ እኮ አይደል? አዎ፣ ግን እንዳልኩ ነው ሁሉም ከኦርቶዶክስ የወጣ እንጂ በራሱ የቆመ አብዛኛው የለም። እውነቴን ነው የምልህ። እስልምናም ከክርስትና ጋር የሚገናኝ ብዙ ነገሮች አሉ። አሁን ቅድስት ድንግል ማርያምን መሪማ ብሎ ነው የመጣው። ገብቷል አላት እዛ ላይ ብዙ ነገሮች አሉ የሚቀራረብና ሙሉ ነገሩ እምነት የመጣው ከኦርቶዶክስ። ሁሉም የራሱን ፒክ እያደረገ ከመጣሁበት ተመለስኩበት እዛው ነኝ ማለት ነው። ይረጋጋል። ትንሽ አረጋጋል። አሪፍ አይቸኩልም። ፋራ ልብ አይሰጥም እኮ እውነታው ካለ ምን ትጠብቃለህ? እኔ ምን መሰለህ አሁን እኔ የሚሆንልኝ ምንድን ነው ማድረገው መሰለ ፉሉን ይዤ ቻሌንጅ ማድረግ ሌሎቹን ፈልጋለሁ። አሁን ለምሳሌ ባየሁት በተረዳሁት መሰረት አስወጣልኝ፣ ይህን ሻዕቢያ አስወጣልኝ፣ ተመለስ ጾም ላይ አያምርበትም እኮ ሌላ ነገር። ና ተመለስ። ጾም ላይ ነኝ፣ አትረብሸኝ። ወደ እናትና ልጁ ወደዛ ቦታ ተመለስ። ሌላ ጾም ላይ ነኝ። ቤተሰብ አትረብሹኝ። ይሄ ምናባቢው የሙስሊም ሳምቡሳ እያሸጠ ሀጂ አርጎ ቁጭ አርጎኛል እኮ ኡስታዝ አርጎኝ። ቄስም ነኝ ኡስታዝም ነኝ። እዚህ ጋር ፎቶ አልተመቸም፣ ደልቶኛል። እንዲሁም ፕሮፋይል የማደርገው ይመስለኛል ራሴ ጋር። ጸዴ ነው ጸዴ ነው። ዮኒን ባጭሩ ጥቀስልን ብለውኝ እኮ ነው። ያበደ ነው። እኔ ራሱ ሪፖስት ያደረኩት የሆነ ነገር ሶስቱንም ጾም በአንዴ የሚጾም ብቸኛው ዓለማዊ ሰው ዮኒ ማኛ ተብዬ ደስ ብሎኛል። አሁን እኔ በሶስቱም ሃይማኖት ገነት ነው የምገባው። ወረቀቶች አለ፣ ላይሰንስ አለኝ የሶስቱም። ስለዚህ የእናትና ልጁ አሁን መቼ ነው የሚመለሰው? እሱ በጸሎት አይ ቲንክ እንደሚመስለኝ ለእናትና ልጁ አይደለም፣ ክብሩ ይስፋ እናትና ልጁ ነው። በቃ ታርፈው አትበል፣ ዝም ብለህ ጀምሮ ስርዓት ግበር ጀምሮ። እሱ ነው የሚያምርብ። ልንገርህ የሚመስለኝ እውነት ለመናገር ከማንም በላይ የእህቴና የእናቴ ጸሎት ይመስለኛል። በጣም ጿሚና ጸላይ ናቸው እህቶች። እህቴም ቆራቢ ናት፣ እናቴም ቆራቢ ናት። የሚመስለኝ ፐርሰናሊ እህትና እናቴ በጣም ሰምተው ነበር። ኦፍኮርስ የኔ ነገርን ሙሉ ያውቃሉ እንጂ እንዴት ነው አልሰማም እንዴ? ሪከርዱን የተመቸኝ የእህቱ ነው። የእህቱ አስተያየት ነው የተመቸኝ። የትም አትሄድም ያለችው ከእመቤቴን ጥላ እመቤቴን ጥላ የትም አትሄድም። ዞር ዞር ብለና ያለችኝ። በመሀል ጀለሶች መኪና እንዳይገጭ ያሉኝ እንጂ ስትመላለስ፣ ሲስቱ ግን ያው ዞር ዞር ብለና ብላለች። መኪናውን ለምን እንዳሰቡት አልገባኝም። በመኪና ነው እንደሚካሄደው ሌላ ሃይማኖት ጋር ሰዎች አደጋ እንዳያደርሱብህ ነው። ለዛም ይመስለኛል መኪና ምን አለ መሰለ፣ እውነትን ስትፈልግ እውነት ለመናገር ከልብ ከሆነ እግዚአብሔር ይጠብቃል። ምንም ጠይቁ ነው የሚለው ቃሉ ራሱ የመጽሐፍ ቅዱስ ቃል። በጣም ተናደውብሃል እኮ በጣም ተናደውብህ፣ የሚሰድቡ አሉ፣ የሚዝቱብህ አሉ ምናምን። እሱንማ ምን 15 ዓመት እኮ ሆነን እኮ አንድ ላይ። የኔ የማይታወቅ ባህሪ አለ ብለህ ነው? ዝም ብሎ ለባህሉ ድምቀት ይዝታል ጓገጭ ይላል እንጂ ያውቁኛል እኮ። ራሱ ሱፌ ራሱ ልክ አልነበረም የጥምቀቱ ጊዜ። አንድ ሴትዮ ያለችኝ ልንገርህ፣ ከልጇ ጋር ሱፌ ራሱ ልክ እንዳልነበረ ግን ለማግኘት ልንገርህ፣ በቲቪ እያየሁ ከእናቱ ጋር በቲቪ እያየሁ የእናትና ልጁ የሚለው ሲያቋርጥ
ዘጋይ ሚሲንግ ሳምቲንግ አላት ለማዘሩ አሉ። ሱፊ ራሱ ልክ አልነበር። ሱፌ ራሱ አላየው እንኳን ነበር። እኔ ምን እንደታቃለ ከአትላንታ ሲመጣ ይኸው ነገር ያለው በሱፉ እንዳታወራልኝ አላለኝም። አዎ ነገር እንዳፈልገኝ ብየዋለሁ። ገና አትላንታ ሳገኘው ሌላ እንጂ ሱፉ እኮ ብሎ ሊጀምር ሲል በሱፌ እንዳመጣ አልኩት። መሳቅ ጀመረ። ሱፉ ራሱ ልክ አልነበረም። አየህ ምልክት ነው ያ ራሱ ልክ አልነበረም። እውነት የዛን ሰዓት ማርያ አንድ ጥያቄ የዛን ሰዓት ካጠገብህ ሆና ስትጸልይልክ ምናምን የነበረችው ቺኳ ማለት ሐሳብ አስተያየት ምናምን ስነ ስርዓት ጌታን በጣም መወዳት በጣም ማከብራት ለእኔ ልዩ ሰው ናት፣ አክባሪ። ስለዚህ የሚያከብረኝን ሐሳብ አስተያየት አልሰጠችም እንዴ? ክርስቶስን ዮኒ ማኛ ያውቃለሁ የምትለው የትም ሄደህ ጠይቅ። እኔ ክርስቶስን መካድ አልችልም። ክርስቶስ ነው ጌታዬ ነው፣ ምንም ጥያቄ የሌለው። በዚህ ደግሞ ኦርቶዶክስ አንድ የሚቃወመ የለም። ክርስቶስ ጌታዬ ነው። ይሄው እየጾመለት ጅቦዬ እኔ እኮ እንደማያሳካወኩትኝ ከእሱ ጋር ሄዱት ድሩዮቹ የኛዎቹ እዛ ተሰብስበው ሳያቸው እንደዚህ አፍጠው ሲያዩት በቃ ነገር ተበላሽ አልኩኝ። ይቺ ነገር አትቀጥልም አልኩኝ። ባይመጡ ይሻለኝ ነበር። አየህ ይሻለኝ። አንተ አሁን አንድ ነገር ልንገር፣ አንተን ተከትለው ወደ ፓስተርነት ሄድ ነበር። አየህ ባይመጡ አንተን ተከትለው እኮ አሁን ለምሳሌ ደሩ ዛሃደሩ የተለያዩ ሰዎች ምናምን በአንተ ሙድ ውስጥ እኮ ገብተው ነበር። ካለ ደሩም ይመለሳል። ምን ችግር አለ? ምን ችግር አለ? ቀለል አድርገው ይመለሳል። እሱም አይቼው ለካ አልከው እውነት ነው ይልና ቀስ ብሎ ሻንጣ ይዞ ይመጣል። ምን ችግር አለ? እሱ እንዲያውም ኮቱ ምናምን አልታየም። ቬጋስማ እናቴ ቆራቢ ናት፣ እኔ ኦርቶዶክስ ነኝ ብሎ ነው የመጣው። ራሱ ኢንተርቪው ሲደረግ ወይም እዛ ላይ ሲጠየቅ ሞኬ በራሱ ሙድ ነው ያለ። ኧረ መኩማ መኩ ነው ያልገባም። ኦርቶዶክስን ይወዳታል እና ይዘው የመጣው እንዳለ ትመልሳት አለ። ይዛችሁ ትመለሳት። ሻንጣ ይዘን እየተመለስን ነው። ፕሌን ላይ ነው። አብዳል ጅቦ ጀነራሉ ከተመለሰማ ተከትለው በካርጎ ነን አባቴ። ካርጎ ላይ አስጭነናል ሻንጣችን። ካርጎ ላይ ነን። ያራዳ ልጅ እንዳልኩ በ6 እና በ7 ጥቅስ ላይ ያለ ነው። ፈጣሪ ምስክሬ ነው የምልህ። የትም ቦታ ሄደ ቻሌንጅ ሲያደርጉ 6-7 ጥቅስ አለ። ከዛ እኔም ደግሞ ስለፈልፋት የነበረችው ያችን ጥቅስ ወፍ የለም ሌላ። ያው ይሄን ነገር እንትን ማለት አልችልም። አንተን የምታውቀው ገብተህበታል። ባየሁት ነገር ላይ አሁን ሲከራከሩ ካየ ቆይ መዳንም እውነትም እኔ ነኝ የሚለው አለ ይላል። ሌላ ማን አለ ተብለ መጨቃጨቅ ነው በቃ። ታዲያ ቄሱ ለምን አስፈለገ? ወይ ደግሞ ፓስተሩ ምን አባቱ ያደርጋል ታዲያ? ሌላ የሚያድን ወይም ደግሞ ሌላ በጸሎት የሚያግዝ ምንም የሚል ከሌለ ፓስተሩ ምን አባቱ አገባ? እኔ ፖስት አርኳት አለች ምርር ብሎ እንደዚህ ሲለኝ እሺ ስል በዚህ ሲለኝ እሺ ስል ምናምን እንደዛ። እኔ አላበድኩ ማን ያብዳል? እውነት ነው። ቀውሼ ነበር፣ አትፍረዱብኝ። አሁን ኦርቶዶክስን ስላሳቸው የነበረው ጦዤ ነው። ያጦዛል አንዳንዴ ጥቅሱ ራሱ በእውነት እዛው ሆነ እዛው ትለያያለህ። እኔ እኮ ግራ የገባኝ እሱ ነው። ጅቦ ቆይ ሙስሊም ጋር ገብተህ አይ ቲንክ በስሱ ሙስሊም ነህ ሳይበዛ እና የለሽበትም ቁርአን ላይ ምናምን ጨዋና አንተ ይሁንልህ ሳምቡሳ በላ የትኛውም ሃይማኖት ላይ እኔ ብዙ እንትን መሳተፍ አይመቸኝም። አሁን ሄድክ ሙስሊም ጋር ገብቶሃል፣ ሄድክ ሙስሊም ነህ፣ መስጊድ ሄድክ፣ መስጊድ ሄደህ ቁርአን ትገልጻላችሁ ምናምን ይነበብልሃል፣ ታወራላችሁ ስለ ቁርአን ምናምን ነገር እና እያወራ በመሀል እንዴት ነው የምትጋጨው? ንገረኝ እስኪ። ትጋጫላችሁ? አትጋጩ ማለት አይጋጩም። አብዛኛው ላይ ኡስታዝ ለኡስታዝ አይጋጭም። አብዛኛው ጊዜ ካየ ገባ። በእምነት ላይ ብዙ ግጭት አለ። በኦርቶዶክስም በሙስሊም በጴንጤም ስትሄድ እርስ በርስ የመጋጨት አሁን ጴንጤ ሆኖ ጴንጤን የሚተች አለ። ሙስሊም ሆኖ ሙስሊሞቹን ትምህርቱ ላይ በጣም ብዙ የተለያየ ነገር ሂውጅ የሆነ ዲፍረንስ ዮኒ በእስልምና በቁርአን በኪታብ
ማሜሽ ማሜ ጋር ኩናማ ጀለሴ ጋር እናውራ። ነገር አትፈልጉም። ኩናማ ብራዘር ወስጋው ነው ሞማይ በማላውቀው ነገር ላይ መቀባጠር ብዙ አልወድም። ለዛ ነው ዮኒ ኩናማው ጋር ሚውት ያርግ። ሙስሊም እንዲህ ነው፣ ክርስቲያን እንዲህ ነው። ቆይ አንዴ እኔ አሁን በማላውቀው ነገር ላይ ብዙ መሄድ አልችልም። አሁን ምን መሰለህ የእምነት አባቶች ሲወያዩም ሲነጋገሩም አንብበው ተረድተውት ነው። እኔ ምንም የማውቀው ነገር ስለሌለ ሀሳብ መስጠቱ ትንሽ ይከብደኛል። ማሜ ሀሳብ ለመስጠት እርግጠኛ ነህ? ፍቃድ አለ? ድምፅ አይሰማም። ጥቁር ጎጃሜ ይሰማል? አሁን ይሰማል። ይቅርታ ኩናማ በሚለው ቢስተካከል ጥሩ ነው። አይ ጥቁር ጎጃሜ ነው። ድምፅና ላይ ድምፅ ርቋል። የሚቆራቆር ነገር አለው ድምፁ ላይ። ቆይ እንደገና ወጥተህ ለመግባት ሞክር እባክህ ዮናስ። አሁን ብቻ ጠይቀ ጅቦ ዝም ብለህ ጠይቅ። ሳምቡሳው ምን አባሳት ገዛ ነው እንዴ የምታስቀምጠኝ? ኧረ ሳምቡሳው እስከነ አሲሩ ምናምን የጾም በየአይነቱ ለምንድን ነው የሌለው? እዚህ ጋር ምንድን ነው ችግር? አለ እኮ እዚህ ጋር አትክልቱን እያየሁ አይደል? የኦርቶዶክስ የጾም በየአይነቱ የለ። ይሄ ዝም ብሎ ሙስሊም ብቻ ነው ያደረከኝ። እዚህ ጋር ደስ አይልም ለጤናዬ። ኖ እላይ ያለውን ተመልከት እንጂ ነው አናቴ ላይ እንደሱ ዝቅ አረግብኛ። አየህ ኖ ከምግቡ ወደ ላይ አርገው፣ ወደ ላይ ምግቡ ይቅር። ከፍ አርጌ እናትና ልጁን አብረ ከፍ እንደሱ አርገ ጥሩ ለጤና። ሆዳ ዝም ብሎ ሳምቡሳ ያደርግብኛል እንዴ? በር አንኳኩቷል። ሊሆን ይከፈትለት። እኔ በሩ በሰማይ ነው አባቴ። በሰው ቢሆንማ የትም መግባትም መውጣትም አትችልም። በሰው ቢሆን አምላክ ግን እንደ ሰው ቢሆን አይገርምህም? ብዙ ነገር እኮ ሊሆን ይችላል። አምላክ ግን ቸር ገባ። አምላክ እንደ ሰው ቢሆን ሁሉም በሩን ጠርቅሞ አንፈልግም ሊልህ ይችላል። ገባ። አምላክ ግን በሰው ፍቃድ አይደለም። የእሱ ሁልጊዜ ሺህ ጊዜ ብትወር ሺህ ጊዜ የሚያነሳ አምላክ ነው። እና ለዛ ነው ሰው ዲፔንድ ማድረግ ያለበት አምላኩን እንጂ ሰው እንዳልሆነ መረዳት አለበት። ጥያቄ ካለ ማሜ መጠየቅ። አሁን ይሰማሻል? አሁን ይሰማል? ጅቡ አሁን ይሰማል። ያ ኦኬ እሺ። እስልምና ጋር በቁርአን የዓለም ህዝብ ሁሉ ሙስሊም ይግባባ፣ ምንም አይነት ልዩነት የለም። ጀስት አላልኩኝም። ኧረ እየሰማ ኢትዮጵያ ላይ ነው ያልኩት። ዓለም ላይ የተለያየ ሙስሊም እስልምና አለ። ቁርአን ላይ በቁርአን አንድ ነው። ቁርአን ላይ ባለው ሁኔታ ማለት ነው። ልዩነት ያለው ኢትዮጵያ ውስጥ ሆነ የት ቦታ ታሪክ ላይ ነው። በረሱል በነብዩ መሐመድ አስተምሮ ታሪክ ላይ ነው። የኦርቶዶክስም ላይ ልዩነት ያለው ገድልና ድርሳናት ላይ ነው እንጂ ልዩነቶች የለው። ገብተዋል። እሱን ደግሞ ዲቴል የሚያውቁ ሰዎች ነው ኤክስፕሌን የሚያደርጉልን። ግን አጋጣሚውን እንትን ካልኩ አንድ ጥያቄ ልጠይቅ ዮኒ ማለት ነው። አሁን ሁሉንም ሾፈዋል ዋና ዋናዎችን ማለት ነው። እና ፒፕሉን ምን ተረዳ? መሰረታዊ የሆነ ነገር ማለት ነው። አሁን የጴንጤዎች መሰረታዊ ነገሩ የተረዳ ከኢትዮጵያ ህዝብ እምነት ጋር ግን አማኝ ነው ብለህ ታምናለህ? የኢትዮጵያ ህዝብ የኢትዮጵያ የተወሰነው አብዛኛው ግን ወሮ በላ ነው። ምንም መዋሸት አይቻልም። የተወሰነው በጣም አማኝ ነው፣ አንባቢ ነው፣ ሲጠየቅ ኤክስፕሌን የማድረግ ብቃት አለው። አብዛኛው ግን ለባህሉ ድምቀት የሚኖር በቃ ቸግሮናል እየሞከርኩ ነው አይነት ነው ፒፕሉ። ማግኘቴ ጆባ ዊትነስ ሞክረዋል እንዴ? ጆባ እኮ ሱፍ ማድረግ ብቻ ነው፣ ምንም ነገር የለው። ሱፍ አድርገህ የሆነ ሻንጣ ላይ ብዙ መጽሐፎች ይዘህ ፉን ማለት ነው ጆባ ማለት። ምንም ታሪክ ሌላ ጥያቄ ያላችሁ ለምን ሆነ ታውቃለህ? ይኸውልህ ምን ሆነ መሰለህ፣ ልጆኜ እግዚአብሔር ምስክሬ ነው የምልህ፣ ልጆኜ የሆነ ጩጬ ልጅ ከአባቱ ጋር ግጥም ያለ ሱፍ አድርገው ሳምሶንናይት ይዘው ብሪፍ ኬዝ ወክ ያደርጋሉ ከፊቴ ማለት ነው።
ተመስጬበት ማም እንዴት አይነት ሀብታሞች ናቸው ምናምን ብዬለ በጣም ቤተሰብ ማለት እንዲህ ነው እያልኩልሽ ወክ አደርጋለሁ እና አለፍኳቸው። ሳልፋቸው እነዚህ ሰዎች ሰላም አለኝና ሰላም ልጄ ምናምን አለኝና ሰውየው ማለት ነው እንዲህ ሊገጩኝ ነው እንዴ ብር ብዬ እኔም ደግሞ ሰላም ብዬ ማውራት ጀመርኩኝ። ሲል ጌታን ታውቀዋለህ በዚህ ወጡ በዚህ ላይ ምድር ላይ ነው ገነት ምናምን አለኝና ሳምሶናይቱን በርገድ ሲያደርገው እኔ የሀገር ቻፓ ነው ምናምን በቃ ሊያስገባልኝ ነው ብዬ የሀገር መጽሐፍ አልገጨኝም። ምድር ላይ ነው ገነት ብሎ ቀውስ ብዬ ተናድጄ መጽሐፎቹን የምድራችን ገነት አሜሪካ ነች። አዎ እንግዲህ እዛ ገብቻለሁ ለጊዜው። ገነት ምድር ላይ ገነት አለ ካለ ያው የምድራችን እና እንደዛ ነው። በቃ እኛ ጆባዎች የምናምነው የውሃ አምላክ ነው፣ ምድር ላይ ነው ያለው። በቃ ገነት ምድር ላይ ናት፣ እዚሁ ላይ ነው ነገሮች የሚጠናቀቁ ምናምን ብሎ ዋቶ አድርጎኝ። ምክንያቱም የልጅነት ጭንቅላት ስለሆነ ይይዛል። ያ ሱፍ ፍትፍት ለብሰ ሳምሶናይት ውስጥ የሀገር መጽሐፍ ይዘ መዞር ነው ጆባዊነት። ስለዚህ ብዙ አይመችም። በቅንነት ዮናስን መጠየቅ የምትፈልጉ በቅንነት ምን አባ የሚታወቅ ሰው አስገባ እንጂ ዝም ብሎ መንገደኛ ታስገባለህ ወጣል። ኖ በቅንነት ነው የሚጠይቁ። ማንም ሰው እዚህ ሊሳደብም ሆነ ሊተች አይችልም። በቃ በቅንነት ይጠይቋል። እኔ ከአንተ ጋር ልጫወት ነው የገባሁት። እኔ ሌሎቹ በስታይል አውርድ፣ እንደ ጥያቄ ነው አውርድልኝ። ራስህ የምትፈልገውን ጠይቅ፣ እንጫወት። ሌላውማ ለባህሉ ድምቀት ነው እንዲህ ሊፈመስብኝ ነው። ለሴት ቅድሚያ ሰላም ወርዳለሁ። ለሰላም እንደ ቅድሚያ እወድሃለሁ እኮ እወድሃለሁ እየቀፈሉ እኮ ነው እንደ ጴንጤዎቹ ወገቤ ላይ ቆሙ። ጴንጤ እወድሃለሁ እያለ ነው የሚያስገባል። ልናጅብ እኮ ነው መመለስ ስለሆነ ልናጅብ ነው የተሰበሰብነው። ዛሬ ቻለው ዛሬ። ስለዚህ ጅቡ ቤትን ሙሉ ሞልተህ ዝም ብለህ ጓገጭ አትበል። አይ ግን አሪፍ ሰዎች ናቸው። እግዚአብሔርን ደጋፊዎች ወዳጆች ናቸው። አዎ ግን ወዳጆች ናቸው። ስርዓት ያላቸው ሰዎች ናቸው። እናቴ ይህም አይ ስርዓት ባይኖርስ እኔ መገሽለጤ አይቀር ፈጣሪው ናቸው። ከሞከሩኝ ታውቃለህ መቼም። እሺ እህቴ ፍቅርሽን ለመግለጽ ነው የገባሽው? በቃ ሰላም። አረ በደንብ ነው የምወደው ዮንዬ። የድሬ ልጅ ነኝ። በጣም ነው የምወድህ። ድሬ ሸራተኖች ስለሆኑ ብዙ አያከሩም፣ ደስ ይሉኛል። እኔ ደግሞ በጣም የተለየ ሞደድ ነው ያለኝ። ያከረረውን ክሩን በጥሻ ባረዋለሁ ዮኒ። እግዚአብሔር እኔ ራሱ አንጠለጥልልህ የለ እንደ ቂሊንጦ ነው የምወስድልህ። እሺ ሌላ ጥያቄ ያለው ሰው አለ? ሳሚ በቅንነት ነው የምጠየቀው ወይ? አይ ግሬስ ጋር እንሂድ። ግሬስ በእንጥጦ ሂሳብ ስለሆነ የግሬስ ጥያቄ ይሻለኛል። ግሬስ ቀጥይ እህቴ። ይቅርታ ካለች። ሀይ ሰላም ዮኒያችን፣ እንዴት ናት? ሰላም እንዴት ነሽ ግሬስዬ? ሰላም ነው አለን። ክብሩ ይስፋ። አመሰግናለሁ ስለገባሁኝ። አይ እውነት ለመናገር ዮኒ ከዚህ በፊት እንኳን ምንም ጥያቄ አልነበረኝም፣ ግን በዚህ በጃኒ ባደረከው ነገር ላይ አመሰግናለሁ። በጣም አመሰግናለሁ። ዝም በል ጅቡ፣ ልመስገንበት ምቀኝ። እውነት በጣም አድናቂ። በእምነቱ ዙሪያ ላይ ነው ማውራት። እሺ እቀጥላለሁ። ግን አሁን ቀጣዩ መዝሙር ምናምን ሰምር ሰምቻለሁና አሁን ቀጣዩ ወዴት ነው ለማለት ነው። እና ደግሞ እንዳስተያየት ሃይማኖት ላይ እውነት ለመናገር ፎከስ አላደርግም፣ እምነት ላይ ፎከስ አደርጋለሁ። ገባሽ? የትም ሃይማኖት ብትሄጂ መዳን ካላመንሽበት መዳኑ የለም። ገብቶሻል? ማመንና በተግባር መመላለሱ በቅድስና መመላለስ ያስፈልጋል። አሁን ለምሳሌ ካሉት ሃይማኖት በሙሉ በጾምና በጸሎት ለብዙ ጊዜ ፈጣሪያቸውን ሲያመሰግኑ ያየሁት ውሸት አልፈልግም ኦርቶዶክሶች ናቸው። በጾም በጸሎት በስግደት ጊዜያቸውን ሰውተው ለፈጣሪያቸው የሚያደርጉት ባየሁት ኦርቶዶክስ ናት። 268 ቀን ኦርቶዶክስ ትጾማለች፣ አምላኳን ታመሰግናለች። ዴዲኬት ማለት ምንድን ነው? ዴዲኬት ታደርጋለች። ገባ? ያየሁትን ነው የምናገረው። ጭራሽ የሚያንኮራፋም ጀለስ አለ።
እና መጨረሻው ማረፊያ ኦርቶዶክስ ነው እያልክ ነው። በቃ ያየሁት ሁሉ እንግዲህ ነገር አይ ጸሎት ላይ ነኝ እናቱ። ኦልሬዲ እንትን ላይ ቀጠናው ላይ ገብቷል። አሁን ላንድ አላረገም እንጂ ቀጠናው ላይ ተመልሷል። ፕሌን ላይ ነኝ። አይ ደስ ይላል። አሪፍ ዌልካም ብለናል። እኛም ፕሌን ላይ ነኝ እናቱ። ጅቦዬ ረጅም ጉዞ ሰላም፣ ሁላችሁም ሰላም ብያለሁ። አንድ ቀለል ያለ ጥያቄ እንትን አያደርግም። ምንድነው የኔ ጥያቄ የሚሆነው? ለምሳሌ ዮኒ ብዙዎቹ አይታችኋል፣ በተግባር ሂደህ ነው ያያቸው እና ሊያስተሳስራቸው የሚችል አንድ ነገር ያገኘው ነገር አለ? የስ ሊያስተሳስራቸው የሚችለው ምን መሰለ? መሴጁን መስማት። መሴጁ ላይ ብዙ ሰው መሴጅ ተኮር አይደለም። እውነት ለመናገር አደንደ ተደይ ሁሉም የሚለው ምንድን ነው? አንድ አምላክ አለ ነው የሚለው። በመሀል ጥያቄ የመደመር መጽሐፍ ነው እንዴ? ወደ ፖለቲካ አሁን ፖለቲካ ላይ አይደለም። ይለ አንድ ነገር ልንገርህ፣ ያስተሳስራቸዋል። የመደመር መጽሐፍ እኔ አንድ ሃይማኖት አቢቹ ምን ሰርቶ ይብላ? ብራዘር ለምንድን ነው የምትጨቀጭቀው? ሁሉም የሚያስተሳስራቸው ነገር አለ ብዬ የማምነው። ቆይ ልዘግብ። ሁሉም ከእግዚአብሔር ጋር ስሞት ነፍሴ እንዳትሰቃይ የሚል መሴጅ አለው። ሁሉ ነፍሴ እንዳትሰቃይ ወይም ነፍሴ በሲኦል እንዳትገባ የሚያድንብኝ መንገድ ነው ብሎ ነው ሁሉም እየሮጠ ያለው። በዛ መሃል ግን እንዳልኩ ልቦናንም አይምሮንም ከፍተ ካልሄድክ አይ የእናቴ እምነት ነው የአባቴ እምነት ነው ወይም ደግሞ እኔ በዚህ ነው በሚባለው ብቻ ከሄድክ ትንሽ ከባድ ይሆናል። ምክንያቱም ጥያቄው ለየግል ነው። አሁን ስንሄድ ስንሞትም ለየብቻ እንጂ አብሮ የሞተ የለም አንለስ ጦርነት ካልሆነ። ስለዚህ በዛ ነገር ላይ ሰው ቆም ብሎ ቢያይ ቢጠይቅ መልካም ነው። ስንፍና አለ በተለይ ኢትዮጵያውያን ላይ ምንም አብዛኛው ብትጠይቀው፣ በሙስሊሙ ኢቨን በጴንጤ በኦርቶዶክስ አብዛኛው ምዕመናኑ ብትጠይቀው ብዙዎቹም ያርፉት ነገር የለም። ብዙ አያርፉም፣ ዝም ብሎ ነው የሚከተለው። ገባ? ስለዚህ ገባ ብሎ ጠይቆ ተረድቶ የሚያረጋጋ ነገር መኖር አለ። እሱ የጠየቁ አሁን ለምሳሌ እኔ አንድ ሃይማኖት ብቻ ነው የማውቀውና አንድ ሃይማኖት ብቻ ነው የማውቀው። ገባህ አይደለ? ስለዚህ ሌሎቹን ለምሳሌ ማወቅ ካለብኝ ኢን ፕራክቲስ እዛ ተገኝቼ አይቼ ነው። ስለዚህ ዳትስ ዋይ የእኔ ጥያቄ ደግሞ ይህን ጥያቄ እንዳነሳ ያደረገኝ በርቀት ዝም ብለን አሁን ለምሳሌ እንዳልከው አብዛኛው አያነብም። ለምሳሌ እኔ ኦርቶዶክስ ብሆን ቁርአን ላይ ሂጄ የማንበብ አፒታይቲ ዛትማች እንትን አይደለም። ገባህ? ወር ደግሞ ሌላ ቦታ ያ የጣፈጠን ነው የምትበላው። ልክ ነህ እኮ ካስሽ። አንተ ግን ስለሄድክበት አይተኸዋል። ቢያንስ ያየህ ፈረስት ሃንድ ስለሆነ ነው። ለእኔ ፕራይመሪ ሶርስ ስለሚሆንብኝ ነው የጠየቅኩ ብራዘር። እሺ ምን ወጋ ወስደዋለሁ። አሁን ትንሽ የሚያለያያቸው ይበዛል። የሚያለያያቸው በጣም ይበዛል። አሁን በገነት ላይ ነው። አሁን ገነትና ጀነት ይሉታል። ሙስሊም እንትና ትመልስልኛለህ። ለክፋት ለምናምን አይደለም፣ ለክፋት ሳይሆን ጥያቄዎች ስላሉኝ ነው። በገነት ጥያቄ ላይ ጴንጤ ኦልሬዲ ድኛለሁ ገቢ ነኝ ብሎ ነው ያለው። ገቢ ነኝ በቃ ማንም አያስፈልገኝም፣ በክርስቶስ አምኛለሁ፣ ድኛለሁ፣ ገብቻለሁ ነው ጨዋታው። እንደዛ የሚል የድፍረት ንግግር አለ። በቅድስና ሳትመላለስ እንደዛ የሚል። አሁን በሙስሊሙ ብትሄድ ምን ብሎ ይልሃል መሰለ? ገብቻለሁ አይለ። ምን ይልሃል ሙስሊሙ? የአላህ ፍቃድ ነው ነው የሚለው። ከተሳሳትኩኝ አርበኝ። በኦርቶዶክስም ብትሄድ ገነት ላይ ምን አይነት ጥያቄ ነው? በፈጣሪ ፍቃድ፣ በእኔ ፍቃድ ሳይሆን እንደ ፍቃድ ብሎ የሚጸልይ ነው። እንደ ፍቃድ ትምጣ መንግስት ጋር የሚል አይነት ጸሎት ነው ኦርቶዶክስ ያለው። ስለዚህ በአንደኛው የድፍረት ሲሆን በሌሎቹ ደግሞ ይነዋት ዲፔንድስ ኦን ሚ ፍሪ ዊሊንግ ነው ተብሎ ነው። በሌላው አሁን በሙስሊሙን ብትሄድ ፍሪ ዊል በፈጣሪ ፍቃድ ነው። በኦርቶዶክስን ብትሄድ በፈጣሪ ፍቃድ ነው። ዋናው ገነቱ ላይ ፎከስ ማድረግ ስላለብን ማለት ነው። በፕሮቴስታንት ቤተሰብ ግን በቃ ደኛ ያለው ምንም ነገር የሚመጣብኝ ነገር የለም የሚል ኮንፊደንስ የተሞላበት ምን የተሞላበት ግን ምድር ላይ ባሉት ነገር ላይ የማይመላለሱበት ነገሮችን ብዙዎቹን አይቻል። ስለዚህ ፈቃዱንም ከክርስቶስ የሚጠየቅ አይደለም። በቃ እኔ ነኝ ድኛለሁ ምንም የሚመጣ የለም የሚል ማንነት ስላለ ትንሽ ምን ያደርጋል፣ ብዙዎቹ ቆም ብለው መጠየቅ አለባቸው የሚል አለ። ሌላ በሙስሊም ጠይቀው አንተን እንደ ወንድም
አንድ ነገር አለኝ። ማሜን ባታስወጣው ደስ ይለኛል። ማሜን አስገባልኝ አንዴ። ቆይ ዮኒ ሀጂ ፓስተር እንዲሁም ዲያቆን ዮናስ ሙሉነህ የሁሉም እምነት ጠቅላይ ሚኒስትር እውቀት ያለው ወንድሜ ጠቅላይ ሚኒስትር ጨምርበት። መዳሜን ሰላት ይዣት ልወጣ ነው። ኦኬ ልትሄጂ ነው? አንዴ ማሜን ጠይቄው ውጣ። አሁን እንትን እያለች ነው እናቴን። ይሁን ግን ገነት ላይ ምን ትልልኝ መሰለ ማሜን ስታስገባው 7 ሚስት ምናምና አይደለም እላይ ቤት 72ቱን እርግጠኛ ከሆነ ለመምጣት ዝግጁ ነኝ ብትልልኝስ? 72ቱ እርግጠኛ አንድ ነገር ልንገርህ፣ ገነት ስንገባ ወንዶች ብቻ ነው እንደምንገባው? ሴት ብቻ ነው የሚገቡት? እንደዛ ጾታ ምንድነው? መላእክቶች አሁን በመጽሐፍ ቅዱስ እንደሚለው መጽሐፍ ቅዱስ በጾታ አይገለጹ። አንዳንዴ እንደሆነ የሚመጣበት አለ ምናምን። አብዛኛው ጊዜ ያው ወንዶች ነው መጽሐፍ ቅዱስ ላይ ሲቆጠሩ የነበሩት። በእንትን ላይ ተአምር ሲያደርግ አሁን ለምሳሌ ኢየሱስ ክርስቶስ ተአምሩን ሲያደርገው 5000 ወንዶች ተመገቡ፣ ሴቶችና ሕፃናቶች አልተቆጠሩም ይላል። ስለዚህ ገነት ላይ እንለያያለን ማለት ነው። አንገናኝም። አሁን ሴት ነው በጾታ ደረጃ አትተዋወቅም። በጾታ የምትተዋወቀው ነገር የለም እና የሴክሹዋል ስሜት የለም። ሴክሹዋል ስሜት የለም። አሁን ማሜ ቢኖር የምጠይቀው ምንድን ነው? ስልቡነን ነው የምንሄደው። ስልቡን ብትሆን እኮ ስሜት አለ አባቴ። ስልቤ መሆን ሳይሆን ኦኬ። ለማንኛውም እችን ብል የልሉጣ ስልብ ሳይሆን የሴክሹዋል ስሜት የለም። ቶረል ያ ነው የሚሆነው ለማለት ነው። እና ማሜን ግን ትጠይቅልኛለህ። 72ቱ ካለ ጀለሶች ይዤ ከችላለሁ። እነ መኩን በልልኝ ይዘህ አብረን ሻንጣ ይዘን እንሄዳለን። ከደበረሽ ግን ንገሪ፣ ፎቶ ይነሳል ምናምን። ለጨዋታ ኧረ እኔ ጣጣ የለኝም። አባ ምርጥ ያራዳ ልጅ መቼ ሰላሙን ለሁላችን። ቅዱሳን ሳይታክታችሁ ሳይሰለቻችሁ ከ3000 ሰው በላይ አዳራሽ ሙሉ ሰው ቁጭ ብላችሁ ስላያችሁ በጣም ወዳችኋለሁ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ ምናምን። ቪዲዮችን እየገባችሁ ኮፒ ሊንክ አድርጉ እንዳይዘጋብኝ። ሰላሙ